ሞላበት አደፈ ሲሉኝ ነሳሁ። የዛሬው መልእክቴ ደግሞ ኒካህን ሴት ልጅ ለመበቀያ ብለው በማሰብ የሚይዙ ወንዶች ማለት ነው። እንደማይ ከሆነ 100% እርግጠኛ ናቸው፣ ግን እሷን ለመጉዳት እሷን ለመበቀል ብሎ ወይም ሌላ እንዳታገባ አልፈታም ይላል ማለት ነው። እንደዚህ አይነት ወንዶችን አላህ Subhanahu Wa Ta'ala ምን ይላል? ፈአምሲኩሁነ ቢመዕሩፍ እንኳሃናለን ብላችሁ ካሰባችሁ በመልካም ያዟቸው። ወይም ደግሞ እሷ ሳትፈልግ ቀርታ ወይ አንተ ሳትፈልግ ቀርተህ ደግሞ ማትኳኑ ከሆነ አው ሰርሑሁነ ቢመዕሩፍ ወይም ደግሞ በመልካም አሰናብቷቸው። ወላ ቱምሲኩሁነ ዲራራን ሊተዕተዱ እንደ አላህ Subhanahu Wa Ta'ala ወተቁላህ አላህን ፍሩ ወዕለሙ አነ አላህ ቢኩሊ ሸይን ዓሊም ይላል። አላህ ለምን ብለህ እንዳያስካት ለምን ብለህ አልፈታም እያልክ እንደሆነ አላህ ሁሉን ነገር አዋቂ ነው። ስለዚህ በዚህ መልኩ ሴትን የምትበድሉ ወንዶች ካላችሁ ዱዓ ብታደርግባችሁ አላህ ስብርብር አድርጎ ነው የሚጥልህ። አላህ ይበቀልላቸዋል። በዚህ መልኩ ሴትን የምትጎዱ ወንዶች ካላችሁ خلاص አልፈልግም ካለች በቃ እንደማትቆሃኑ አንተም እርግጠኛ ከሆንክ እሷን ለመጉዳት ብለህ በምንም መንገድ ቢሆን አልፈታም ብለህ በሷ ህይወት ላይ እንዳትጫወት። ውዶች ጉድ ላሳያችሁ። በአላህ ተመልከቱ። ኮመንት አንብቡ እህቶች፣ ተጠንቀቁ። የማንንም የሰው ሀገር ምናምን እያገባችሁ መከራ አትግቡ። ወላሂ ላዚ ወይኔ ደግሞ በዱዓ በርቱ። ጉድ ላሳያችሁ። ይሄ ሁሉ በደል እንዴ! ቆይ ወንድ ልጅ ሰው አይደለም? በኋላ አንብቡ ዝጋ። እኔም ለሚዲያ ሴት ብሎ ትቶኝ ሄዷል። ደግሞ ነፍሰ ጡር ነኝ፣ ግን ለአላህ እንዳልሰጠው ለራሴ በአላህ እጅ ተይዣለሁ። ብቻ በሰላም ልውለድ ዱዓ አድርጉልኝ። ተመልከቱ እዚህ ጋር ነው አይዞሽ አልኳት። አሁን ግን ሌላ አሳያችሁ ነው። እኔ 10 ዓመት ሆነኝ አልፈታም ብሎኛል። እሱ ትዳሩን ይዟል። አላህ የስራውን ይስጠው ያ ረብ። አያችሁ እዚህ ጋር ሴቶችዬ ራሳችሁ ውደዱ እህቶችዬ። እኔ ፍቅር አቃለሁኝ ውዶቼ፣ አቃለሁኛ ወንድና ምናለን አቃለሁኝ አፍ እንሸወዳለን። እኔም አምናለሁ። ኦኬ ግን በቃ እንንቃ። ይሄው እኔ ከሌላ ሴት ጋር አይቸው ፍች ስጠይቀው ፍለፊት ነይና ጠይቅኝ አለኝ። አልፈታም ብሎኝ 10,000 ሪያል ብሎኝ ከዛ 50,000 ሪያል አለኝ። 9 ዓመት ሆነኝ። አሁን በጣም ደክሞኛል። ምን ማድረግ እንዳለብኝ አላቅም። እስኪ ዱዓ አድርጉልኝ። ችርስ ብር ከፍለለት ተፈታን ጀግኖች። አሁን ጀግና ነሽ አንቺ። ብር ከፍተሽ መፈታትሽ ጀግና አይደለሽም። ይቅርታሽ እንዴ የታጠብሽበት ብር እኮ ነው። ፍታኝ ስለው 15,000 ሪያል ይሄው እንግዲህ ወላሂ 3 ዓመት ሆነኝ እምቢ ብሎኝ ቀረ። አሁን በመጨረሻ ገንዘብ ከፈይና እፈታሻለሁ አለ። ግራ ገብቶኛል ወላሂ። እሱ ግን 2 አግብቷል። ካገባ ኒካው ይወርዳል ብል አይወርድም አሉኝ። ምን ላድርግ ምከሩኝ ያ ረቢ ያ አላህ። የሲለቅ ሰው ብዛቱ ወላሂ የራሴ ህይወት ነው የፈታኝ። ፍታይ ስለው እምቢ ብሎኝ ይሄው 1 ዓመት ሙሉ በቀል። ይሄው አሁን እንደዚህ ትምህርት ውስጥ 6 ዓመቴ አልፈታም ብሎኝ እድሜም 28 ሆነኝ ሳልወልድ። ወይ ጉድኒ እንዳለ ይኸው እዚህ ጋር ወላሂ ነው። ይሄው 7 ዓመት ጨረስኩኝ እምቢ ብሎኝ እሱም አግብቶ ወልዶ እየኖረ ላኢላሃ ኢላላህ። አረ ሴቶች የበዱዓ በርቱ እንዴ! አግብቶ እስከሚኖር አንቺ ምን ታረጋለሽ? ላላ ስጩም እንዴ! አላህ እኮ ሰባብሮ ያስቀረዋል። ቆይ ዱዓ የሚባል ነገር አታውቁም? መራገም የሚባል አታውቁም? ሌሊት ሱጃዳችሁ ያነጠፋችሁ ወላሂ ላዚም ዱዓ አድርጉበት። አንድ አይኑ እንዳያጣ፣ አንድ እግሩና አንድ እጁ እንዳያጣ፣ ወላሂ ከጥቅም ውጭ እንዲሆን አይደለም ሚስት እንጨት እንዳይነካው። እንዴ ለምን ዱዓ ታረጉ? መንጉር ነው ይሄው 10 ዓመት ገንዘቤን ሰጥቼውም ብሎኝ አልፈታም ብሏል። እቺ ደግሞ 10 ዓመት የሰራሽውን ገንዘብ ካልሰጠሽኝ አላወርድም ብሏል። አላህ ያለውን እሺ እቺ ሌላ መከር ነው። እኔ 4 ዓመቴ ሸሪዓ ፍርድ ቤት ሄጀም እዛው አልፈታም አለው። ከዛ ሸሪዓ ዳኛው መብቴን አስከበረልኝ። ይግባኝ ብለሽ ጠይቂ ብሎ ኦኬ። ሀገር ልገባ ነበር ልጅ እየፈለኩ ነው ይዤ ልገባ። ከሰማችሁ ነገሩ ጅዳ ያላችሁ ይች እርጉዝ ነኝ ያለችው ልጅ ማለት ነው።
ለሚዲያ ሴ ብሎ ጥሎኝ ሄደ ያለችው ከላይ ዝጋ ጥፋ ነው። ላኢላሀ ኢለላህ። ይቺ ደግሞ ይቺ ልጅ አውቃታለሁ፣ እንደውም ወላሂ አውቃታለሁ። እኔ ኒካሁን በሸሪያ ፍርድ ቤት ተፈቶ አግብቶ 6 ዓመት አልፈታሁሽም እንዲፈታሽ ብር ላኪልኝ ሲለኝ ኑሩ ሀገር በሸሪያ ፍርድ ቤት ስከሰው ከ6 ዓመት በፊት የተፋታንበትን ወረቀት ይዞ ብቅ አለ። ላኢላሀ ኢለላህ። 5 ዓመቴ ፍታኝ አልኩት እምቢ አለኝ። ያ ረቢ ምን ጉሮ እንዳለ ሼር አረኩለት። ይቺ ማለት ይሄ ባሏን ቢብሏት ነው አልፈታም ብሏት። ላኢላሀ ኢለላህ። ምን አይነት ጭቅቅት ወንድ ብታገቡ ነው? በአላ ቆሻሻ ወንድ እኮ እያገባችሁ ነው። ወላሂ አውቃለሁ። እኛ ጥሩ እንዴት መለየት እንችላለን? ባፍ ነው የምናምነው ሚስኪኖች። ግን 1-2 የፍቅር ሲቆነድደን በጣም ጥሩ ነው፣ እንበስላለን። በነገራችን ላይ ያበስላል። በፍቅር ስትበደይ አትናደጂ እሺ ውዴ። ትበስሊና ከዛ ድጋሜ ማንም አይጫወትብሽም። ብትሸወጃ 1-2 ነው፣ ከዛ በላይ አትሸወጅም እንዳለ በቃ። እኔም ይኸው አልፈታም ብሎኛል። ሸሪያ ፍርድ ቤት ልፈታ እያሰብኩ ነው። ሌላ ወላሂ እኔ ሀገር ውጭ ነኝ፣ እሱ ሀገር ነው። እዚህ ከመጣሁ በኋላ የሰራሁትን ገንዘብ ለሱ ልኬ አጠፋብኝ ከሌላ ሴትም ጋር የሚያወራ ያገዝኩትን ሁሉ ነገር ክዶ ይሄው ወይም ከኔ ጋር ሳይኖር ከሌላ ሴት ጋር የኖረ ፍታኝም ስለው ሌላ ብር ካላክሻል። ይሄውላችሁ ላኢላሀ ኢለላ። እንዳለ ሴቱ ለቅሶ ላይ ነው ያለው። ምን ጉር ነው? አልሐምዱሊላህ የኔ ውድ ባል ብንለያይም ብር ስላላት እያመሰገነኝ ነው። ደግሞ ይቺ ዝጋ ወይ ጣጣ ተመስገን እያለኝ ነው። እንዳለ ብር ተጠየቅኩ የሚሉ ስለሆኑ ተመስገን እያለች ነው እሷ ማለት ነው። ወይ መያዝ አይችሉ ወይ አይፈቱ ብቻ አላህ ይፍረደን። ትሊዛሊችም አልፈታም ብሏት ነው። አላህ የተሳሰባቸው ብቻ እህቶቼ። በስደት ፈተናችን አየን በኸይር በሸር ብቻ። እችም አግብታ እንደዚህ የሆነች ነው ያላ አላገባም ብቻ ነን ደስተኞች። አላዋዬ አላዬ እንኳንም ከመወዳቸው እንኳንም እወድሻለሁ እያሉ ወደ ህይወቴ ገብቶ ተለያየን። ወይኔ እንኳንም አልተጋባው እንኳንም አላገባው አግብቼ ቦምብ። በእርግጥ እኔ እንደዚህ ቢለኝ እኔ ዱዓ አድርጌ ህይወቱን ገሃነብ ነው የማረግበት። እኔ እንደዚህ ማለት አይቻልም። ምክንያቱም እኔ ዱዓ አረጋለሁ አላጋወራለሁ። ግን ቢሆንም ቆሻሻ ሰው ጋር አግብቶ መፈታት ራሱ በጣም ቆሻሻን ይደብራል። አቆሽሾሽ ነው የሚፈታሽ። ሶ ተጠንቀቁ እህቶቼ፣ ከቆሻሻ ወንድ ተጠንቀቁ እህቶቼ ዋዬ ተጠንቀቁ። ራሳችሁን ጠብቁ፣ ንቁ፣ በቃ ብስል ሁኑ፣ አትሸወዱ። ወንዱ እንደሆነ ወላሂ ይሄው አሁን ነፍሰ ጡር ናት ለሚዲያ ሲብሉ ይሄው ተዋት። እንደው ብቻ ማይለቅ በሽታ ይስጣቸው እንደዛ አይነት ወንዶችን።